ያድርጋችሁ። እሺ አድሚኖች ካላቸው በተራ አስገባቸው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው። ጥያቄ ነበረኝ። እሺ ሰላም ነው። ጥያቄሽ ምንድን ነው? ሶላት ልሰግድ ስል የሆነ ስራ ስታዘዝ ያንን ሶላት አርፍጄ ነው የምሰግደው እና ችግር አለው ወይስ የለውም? ችግር አለው። ሶላትን ከጊዜው ማሳለፍ አይቻልም። ነቢያችን አላህ ሱብሓነሁ ወተዓላ በቁርአን ላይ ፈወይሉን ሊልሙሰሊን አለዚነ ሁም ዐን ሶላቲሂም ሳሁን ብሏል። ወየውላቸው ለእነዚያ ለሰጋጆች እነዚያ ከሶላታቸው የሚዘናጉ አለ። ፈኸለፈ ሚን ባዕድህም ኸልፉን አዳዑ ሰላት ወተበዑ ሸሀዋት ፈሰውፈ የልቀውነ ገያነ። ከነቢያቶች በኋላም ተተኪዎች ተተኩ አማኝነን ብለው የሶላትን ጊዜውን የሚያጣብቡ ብሎ ተናገረ። ስለዚህ ይህ የሙስሊም ተግባር አይደለም። አንድ ሶላት ጊዜው ወቅቱ እስኪወጣ ድረስ ሆን ብሎ ማሳለፍ ይሄ ወንጀል ነው። አይ ያልኩህ እኮ መሰለህ አብረውኝ የሚሰሩት ስራ አብረውኝ የሚሰሩት ክርስቲያን ናቸው። ሶላት ልሰግድ ስል የሆነ በቃ ይለፈልፋሉ፣ ይንጫጫሉ። ልሰግድ ራሱ ቁሜ አጠገቤ መተው ይለፈልፋሉ ምናምን ነገር። ለዛ እኮ ነው ትኩረትሽን ወደ እነሱ ሳታደርጊ ሶላትሽን መስገድ። ሶላትሽን መስገድ ሌላ ቦታ ጫጫታ የማይኖርበት ቦታ ካለ እዛ ሄደሽ መስገድ። ተከትለው ከዛ መጨረሻ ላይ ለሴትዬ የተናገርኩኝና አላሰግደኛሉ ምናምን ነገር ብዬ ስነግራት በቃ እሺ እሷ ስትሰግር በር እንዳከፍቱ ምናምን ነገር ብላ እሷም ተናገረቻቸው። በእርግጥ ግን አንደኛይቱ ልታቆም አልቻለችም። አውቀው ነው የሚጫወት አንቺ ስትሰግድ በዛ ምክንያት ነው ማረፈው ማለት ነው። በተለይ ኢንሻ ላይ ጊዜው አታሳልፍ። እሷ ብቻዋን አንቺ ትኩረትሽን ወደ እርሷ አታድርጊ፣ ስገጂ። ገባ ጥያቄ አለ። ቀጣይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? እሺ ጥያቄው ስለ ኒካ ነው። ጥያቄው ስለ ኒካ ነበር። እሺ ተጠልፌ ነበረ። በ3 ሳምንት ነው ኒካ የታሰረው። አሁን እዚህ ከመጣሁ በኋላ ኒካ ትክክል አይደለም ካሉኝ ተማሪያ እሺ ኒካህን ለማደስ ከሆነ ለአንድ ሀይድ ያክል ተለያይታችሁ ከዚያ በኋላ ኒካ ማደስ ለአንድ ሀይድ እስክታይ ድረስ ከግንኙነት ራቁ። ከዚያ በኋላ ኒካህን ማደስ ትችላላችሁ። ያኔ ስልክ መዘጋጋት ማለት ነው። እኔ እና እሱ እኮ ተለያይተናል። ያኔ እኔ ስደት ነው ያለሁት፣ እሱ ሀገር ነው ያለው። በቃ ከአንድ ሀይድ በላይ ስለሚሆናቸው ሆናቸዋል አይደለ? ከአንድ ሀይድ በላይ ሆነናል። እንደሱ ከሆነ ነገ ሆነው የካሰሩ ከዛ በኋላ በስልክ ቢሆን ብታወሩ ሰላምታን እንትን ብትለዋወጡም ስለ ህይወታቸውን ብታወሩም ችግር አይ እሺ። ሁለተኛ ጥያቄ የሆነ ሀዲስ ባልና ሚስት ከ6 ወር ወይም ከ6 ወር ወይንም ከ4 ወር በኋላ ኒካው ሰላም አለይኩም ይሰማል?
ተማላ ኦኬ እኔ ስለ ሰላት ነው ጥያቄ። ለምሳሌ ድሁር ሰላት ላይ በሁለተኛው ረካዓት ላይ አታህያቱን መቅራት ሲኖርብኝ ረስቼ ሶስተኛ ረካዓት ላይ ተነስቼ ትዝ ካለኝ ምንድነው ማድረግ የምችለው? እሺ የመጀመሪያውን ተህያ የረሳ ሰው ምንም አያደርግም። መጨረሻ ላይ ስጁድ ሰው ብቻ ነው ሊጠበቅበት ሁለት ጊዜ። ያኛው ተዘግቶ ነው እስከ ነገ ድረስ ለአንድ ቀን ወሰን የዘጋ ነው። እሺና በስጁድ ሰው ብቻ ይጠገናል የመጀመሪያው ተህያ። ምክንያቱም የመጀመሪያው ተህያ ከዋጅባት ሶላት ነው። ዋጅባት ሶላት የሆነ ተግባር ቢረሳ በስጁድ ሰው ብቻ ይጠገናል። አርካኑ ሶላት ቢሆን ግን ለምሳሌ የመጨረሻው ተህያ ከአርካኑ ሶላት ነው። እርሱ በስጁድ ሰው ብቻ ይጠገናል ወይ? አርካኑ ሶላት በስጁድ ሰው ብቻ ይጠገናል። የረሳነው ሩክን ማምጣት አለብን። ከዚያም ስጁድ ሰው ያስፈልጋል። ይሄን ይመስላል። እሺ ቀጥል። ፕራንክቶ ወአለይኩም ሰላም። ጥያቄ ነበረኝ። እሺ ወንድሜ መኪና ገጭቶት ሞቶ ነበርና የኢንሹራንስ መብላት ተቀብሎ መብላት ይቻላል ወይስ ለሰደቃ ብቻ ነው? ይቻላል። መብላት ትችላላችሁ። መብላት ብቻ ሳይሆን መጠጣትም ትችላላችሁ። አላህ ለኢማራው አላህ ጀነተል ፊርደውስን ይወፍቀው። እሺ በመኪና ተገጭቶ የሞተ በዚህ አጋጣሚ ሸሂድ ነው። እሺ ነብያችን ሰለላሁ ዐለይሂ ወሰለም በመኪና ተገጭቶ የሞተ ሰው ሸሂድ እንደሆነ ተናግረዋል። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም الشهداء خمسة المهدوم والحريق والغريق والمبطون والمجاهد في سبيل الله والمطعون። ነብያችን ሰለላሁ ዐለይሂ ወሰለም ሸሂዶች ወይንም ሰማዕታቶች አምስት አይነት ናቸው አሉ። ከነዚያ መካከል አልመህዱም የሚለው እርሱን ያጠቃልላል። መህዱም ማለት የሆነ ነገር ተደርምሶበት የሞተ ሰው ቤት ሊሆን ይችላል፣ ዛፍ ሊሆን ይችላል፣ ድንጋይ ሊሆን ይችላል፣ መኪናም ተገልብጦበት ሊሆን ይችላል። አያችሁ አይደለ? ሼክ አብዱልዓዚዝ ብን ባዝ ረሂመሁላህ ተዓላ በመኪና አደጋ የሞተ ሰው ከዚህ ይጠቃልላል ብለው እንደውም ቃል በቃል ፈትዋ ሰጥተዋል። ስለዚህ ይህ ሰው ከሸሂዶች ይሆናል ኢንሻአላህ። ልክ እንደው ደግሞ በእሳት ተቃጥሎ የሞተ ሰው አልሐሪቃ፣ ሶስተኛ ደግሞ አልገሪቅ ውሃ ውስጥ ሰምጦ የሞተ ሰው እርሱም እንደው ከሸሂዶች ነው ኢንሻአላህ። ወልሙጃሂዱ ፊ ሰቢልላህ በአላህ መንገድ ላይ ትግል እያደረገ የሞተ ልክ እንዲሁ ወልመብጡን በሆድ ህመም ምክንያት የሞተ። በሆድ ህመም ማለት ሆድ ውስጥ በሚከሰት ማናቸውም ኩላሊት በሽታ ሊሆን ይችላል፣ ጉበት ሊሆን ይችላል፣ ሳምባ ሊሆን ይችላል፣ በእርግዝና ምክንያት ሊሆን ይችላል። የሞተች ሴት ከሸሂዶች ነች ኢንሻአላህ። ይሄ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ሁሱ አሁን አሱርን ተሰግድ ማለት ነው። መጀመሪያው ተህያ ላይ አታህያቱ ሳላል ቆምኩኝና ግን ቢስሚላህ አላልኩኝ። ገና አልጀመርኩም። ትዝ ሲለኝ መልሼ ቁጭ አልኩኝና አታህያቱን ብዬ ቁሜ ሰግጄ ሳበቃ ማሞያ ስጁድ ሰገድኩኝ ማለት ነው። እንደገና ለስገድ ወላ ችግር የለውም? ሽክራን ጀዛኩም አላህ ኸይር። እሺ ኢየሱስ ስዕል ያለበት ቤት ውስጥ በሰግድ ችግር አለ ወይ? ሰላም አለይኩም።